ያዕቆብ ሚስት ያጨ ከጉድጓዱ ነው። ሚስት የምትታጨው ቤተ ክርስቲያናዊት ሆና ስትገኝ ሚስት ለመሆን አንድ ሰው ቤተ ክርስቲያን ትገኛለች። የት ነው ያገኛችኋት? ንገሯቸው። ለዚህ እናንተ እንኳን ትልልቆቹ ያገባችሁት ለሌሎቹ ትመክሯቸዋላችሁ። ወይም ደግሞ አሁን ትሆናላችሁ። ሚስቶችም አሁን እንዲህ ያለ ሚስት መሆን ነው፣ ወንዶችም አሁን እንዲህ ያለ ባል መሆን ነው። ባላችሁ ቤተ ክርስቲያን ነው መገኘት ያለባት። ቤተ ክርስቲያን የተገኘችው ትታጫለች። ሜዳ ላይ የተገኘችው ሜዳ ላይ ነው የምታስቀረው። ቤተ ክርስቲያን የተገኘችው ግን ቤተ ክርስቲያን ታደርሳለች። ቤተ ክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም። ቤተ ክርስቲያን እንደ ኖህ መርከብ ናት አይደል የሚባለው? የኖህ መርከብ ውስጥ ምን አለ? የሚበላ እንስሳም አለ፣ ከዛስ የሚባላም አለ። በሬ ላም አለ፣ የሚበላ የሚባላስ ጅብም ነበር፣ ነብርም አለ፣ አሳማም አለ፣ የሚበላም የሚባላም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ውስጥ ሕይወታቸውን መብል መጠጥ አድርገው የሚኖሩ ቅዱሳን አሉ። እዚህ ቤተ ክርስቲያን ሰውን እንደ ተኩላ እየነጠቁ የሚበሉም አሉ። አውሬም አለ፣ እንስሳም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ተጠንቅቆ መምረጥ የራስ ድርሻ ነው። እንዴ ቤተ ክርስቲያን መታችሁ ውጩ ተባል፣ ቤተ ክርስቲያን አጫዋት፣ ቤተ ክርስቲያን አጫወት፣ አውሬ ሆነብኝ፣ አውሬ ሆነች። ቤተ ክርስቲያን ስለሆነ ወፍጮ ቤት ስለገባ በራሱ የሚፈጭ እህል አለን አለ? በራሱ ዱቄት የሚሆን እህል አለ? የለም። ቤተ ክርስቲያኑ ስለገባ በራሱ የሚስተካከል በራሱ እዚህ ውስጥ መግባቱ አንድ ሰው ትምህርት ቤት ቁጭ ብሎ ስለዋለ ሊቁ ነው የሚወጣ ሰው የለም። ስለተማረ ነው። ቤተ ክርስቲያንም እንደዚሁ ናት። የሚሰራ ነው የሚሰራባት፣ የማይሰራ ደግሞ ዲያብሎስ ይሰራበት። ተጠንቅቆ የመጀመሪያ ቤተ ክርስቲያን መሆን አለበት። ቤተ ክርስቲያን ሆኖ ደግሞ በትክክል የምትቀዳ መሆን አለባት። ከጉድጓዱ መገኘት አንድ ነገር፣ መቅዳት ደግሞ ሌላ ነገር ነው። ይሄን ያሟላች ሚስት ትታጫለች ነው። መንፈሳዊ ፍቹ ግን ሌላ ነው። ውሃ የምትቀዳ ነፍስ፣ ውሃ የምትቀዳ ሴት ለያዕቆብ ሚስት መታጨት ማለት ያዕቆብ ማለት ክርስቶስ ነው። ውሃ ሲቀዱ ለሚስትነት መታጨት ማለት ምን ማለት ነው? ቃለ እግዚአብሔር የምትቀዳ ቅዱስ ቁርባንን የምትቀዳ ነፍስ ለባለሟልነት ትታጫለች ነው። እግዚአብሔር ለክብር ያጫታል። ክርስቶስ ሙሽራው ሊያደርጋት ይፈልጋል። ሁልጊዜ የእግዚአብሔርን ቃል የምትቀዳ ከጉድጓዱ ስትቀዳ የምትውል ነፍስ እግዚአብሔር እሷን ለሙሽርነት ያጫታል። ሙሽርነት ማለት ባልና ሚስት አንድ አካል ነው የሚሆነው። ሁልጊዜ ቃለ እግዚአብሔር የሚቀዳና ሥጋው ደግሞ የሚቀበል ከቤተ ክርስቲያን ያለ የሥርዓተ አምልኮት ላይ የሚሳተፍ የሚቀዳ ሰው